ሰላም ዛሬ ማቀርብላችሁ ቻፒ የተባለውን ምርጥ አክሽን ሳይፋይ ፊልም ሲሆን ስራችን ከተመቻችሁ ላይክ ብሎም ሰብስክራይብ በማድረግ የፊልም ማህበራችን ይቀላቀሉ። እስከ መጨረሻው አብራችሁን ቆዩ። በደቡብ አፍሪካ ውስጥ ወንጀል ከመጠን በላይ እየተስፋፋ በመምጣቱ ቴትራቫል የተባለ የሮቦት ካምፓኒ ብዛት ያላቸው የሮቦት ፖሊሶችን ሰርቶ ለዓለም አስተዋወቀ። እነዚህ ሮቦቶች ምንም አይነት ጥይት አይበሳቸውም። በዚህ ካምፓኒ ውስጥ የሚሰራው ቪንሰንት የተባለ ተመራማሪ ደግሞ የሰራቸው ሮቦቶች ሙስ ሲባሉ ወታደሮች ከርቀት በሪሞት እያዘዟቸው ካልሆነ በራሳቸው የሚወስኑት ውሳኔ የለም። ቪንሰንት በኤአይ አይተማመንም። ሮቦት ምን ጊዜም በሰዎች ቁጥጥር ስር መሆን አለባቸው ብሎ ያምናል። በሌላ በኩል ደግሞ ዲዮን የተባለው ተመራማሪ የፈጠራቸው ሮቦቶች እንደ ሰው የተለያዩ ስሜቶች የሚሰሟቸውና ራሳቸውን ማስተማር የሚችሉ ሮቦቶች ነበሩ። በሌላ ትዕይንት አደገኛ የዘራፊ ቡድኖች በመኪና እየሄዱ እንመለከታለን። ስማቸው ኒንጃ፣ ዩላንዲ፣ ፒትቡል እና አሜሪካ ይባላሉ። ካለቃቸው ሂፖ ጋር ወደ ተቀጣጠሩበት ቦታ ደረሱ። ሂፖ የሰጣቸውን ትዕዛዝ ባለመወጣታቸው በጣም ተናዷል። 20 ሚሊዮን ብር ከየትም አምጥተው እንዲከፍሉት አስረግጦ ከነገራቸው በኋላ ፒትቡልን ተኩሶ መታው። በዚህ ሰዓት አንድ የፖሊስ ሮቦት ቦታው ላይ ደርሶባቸው ከፍተኛ ተኩስ ከፈተ። ዘራፊዎቹ ራሳቸውን ለማዳን ተሯሯጡ። በመጨረሻ ሂፖ የተባለው መሪያቸው ይህንን ሮቦት በመትረየስ አጋየው። በሌላ ትዕይንት ቴትራቫል ውስጥ ዋና ስራ አስኪያጇ ሚሼል ፖሊስ ተጨማሪ 100 ሮቦቶችን እንዲያቀርቡ በመጠየቃቸው ደስተኛ ነች። ይህ ለካምፓኒው ከፍተኛ ድል በመሆኑ ዲዮንና ቡድኑ አሸናፊነቱን አረጋግጧል። ስራ አስኪያጇ ቀጥላ ቪንሰንት ጋር በመደወል ተስፋ እንዳይቆርጥና የሮቦቶቹን በጀት ዝቅ ለማድረግ እንዲሞክር መከረችው። በዚህ ሰዓት ዲዮን ቀደም ሲል በመትረየስ የተመታውን ሮቦት እንዲያየው ተጠርቶ ሄደ። ምን ያህል ውድመት እንደደረሰበት ካስተዋለ በኋላ ቡድኑ ሲስተም ዩኒቱን አውጥተው የቀረውን እንዲያስወግዱ ታዘዛቸው። በተመሳሳይ ሰዓት ሂፖ የኒንጃን ቡድን ገንዘቡን ከየትም እንዲያመጣ እያስጨነቀው ነው። ስልኩን ከዘጋ በኋላ የሂፖን ብር ለመመለስ ምን መዝረፍ እንዳለባቸው ተመካከሩ። ኒንጃ ገንዘብ ወደ ባንክ የሚያመላልሰውን ቫን ከዘረፉ ከበቂ በላይ ብር እንደሚያገኙ ሐሳቡን አቀረበ። ሆኖም እነዚህ ሮቦቶች ከመኪናው ስለማይለዩ ዘረፋቸውን አስቸጋሪ አድርገዋል። ዩላንዲ ለዚህ መፍትሄ አቀረበች። ሮቦቱን ከሚያመርቱ ካምፓኒዎች ሰራተኞች አንዱን አስማምተው የሮቦቱን ሶፍትዌር ለመቀየርና ከነሱ ጋር እንዲሰራ ማድረግ ነበር። የዛን ቀን ምሽት ዲዮን አዲስ አይነት ፕሮግራም እየጻፈ ነበር። ይሄኛው የሮቦት ፕሮግራም ከፍተኛ የማሰብ ብቃት ያለው ሲሆን ሙሉ ለሙሉ ሮቦቱን የራሱን ውሳኔዎች እንዲወስንና በራሱ መፍረድ እንዲችል የሚያደርግ ብቃት ይሰጠዋል። ዲዮን በፍጥነት ወደ መስሪያ ቤቱ ሄዶ ይህንን አዲስ ግኝቱን ለአለቃው አስረዳት። ከሰው ልጅ የበለጠ የማሰብ ብቃት እንዳለውና የራሱን ውሳኔ እንደሚወስን ገለጸላት። እሷ ግን ሳቀችበት። በሐሳቡ አልተስማማች። እሱም ይህንን ፕሮግራም ከጥቅም ውጭ የሆነው ሮቦት ላይ ገጥሞ እንዲሞክር እንድትፈቅድለት ተለማመጣት። ሆኖም በጭራሽ ልትፈቅድለት አልቻለችም። ዲዮን በዚህ ተናዶ ወደ ቦታው ተመለሰ። የተወሰነ ካሰበ በኋላ በራሱ ፍቃድ ፕሮግራሙን አንደኛው ሮቦት ላይ ለመቅጠም በመወሰን ቀደም ሲል በመትረየስ የተመተውን ሮቦት መኪና ውስጥ በመጫን ወደ ቤቱ ይዞት ሄደ። ቤቱ ለመድረስ ትንሽ ሲቀረው የኒንጃ ቡድኖች አፍነው ይዘውት ተሰወሩ። መጀመሪያ ሮቦቶቹን ከርቀት እንዴት መዝጋት እንደሚችሉ እንዲነግራቸው ጠየቁት። ዲዮንም በምንም አይነት መልኩ መዝጋት እንደማይችሉ መለሰላቸው። የቀሩት መኪናውን ሲፈትሹ መኪና ውስጥ የጫነውን ሮቦት አገኙት። ሐሳባቸውን ቀይረው ይህንን ሮቦት ለነሱ እንዲሰራ ፕሮግራም እንዲያደርገው አዘዙት። እሱም አዲሱን ፕሮግራሙ እንደሚጭንላቸው ነገር ግን የሚፈልጉትን በሙሉ እንደ አዲስ ማስተማር እንዳለባቸው አሳሰባቸው። በተጨማሪ መቀየሪያ ባትሪ ስለሌለው ስራ ላይ ሊያውሉት የሚችሉት ለ5 ቀናት ብቻ መሆኑን ነገራቸው። በዚህ ተስማምቶ ዲዮን አዲሱን ፕሮግራም ጭኖበት ሮቦቱን አበራው። መጀመሪያ እንደ ሕፃን ልጅ ያየውን ሁሉ መፍራትና መደበቅ ጀመረ። ዩላንዲ ቀስ ብላ እያባበለች ከተደበቀበት አስወጣችው። ቀስ በቀስ ቋንቋቸውን በሚገርም ፍጥነት ተምሮ እየተግባባቸው መጣ። ቻፒ የሚል ስም አወጡለት። ዓላማቸውን ማሳካታቸውን እንዳረጋገጡ ዲዮን ከዚህ በኋላ ሮቦቱ አጠገብ እንዳይደርስ አስጠንቅቀው ሊያባሩት ሞከሩ። ዲዮን ግን በፍጹም አለ። ሮቦቱን የፈጠረው እሱ በመሆኑ ማሰልጠን ያለበትም ራሱ እንደሆነ አስረግጦ ለኒንጃ ሳወቀው። ሆኖም ኒንጃ በጠመንጃው አስፈራርቶ ከቦታው አባረረው። በዚህ ሰዓት ቪንሰንት የተባለው ተመራማሪ ሮቦቱንና ቁልፉን ከቦታቸው ላይ ሲያጣቸው ተደናገጠ። ሙሉ ሲስተሙን ቢያስስም ሊያገኘው አልቻለም። በሚቀጥለው ቀን ጠዋት ቻፒ ቤት ውስጥ በሚያያቸው እቃዎች በሙሉ እየተደመመ ይገኛል። ኒንጃ ደግሞ ላቀዱት ዝርፊያ የሚያስፈልገውን ችሎታዎች መማር እንዳለበት በማሰብ በመጀመሪያ ሽጉጥ እንዴት መተኮስ እንዳለበት ማስተማር ጀመረ።
ቻፒ በሽጉጡ ድምጽና በሚያደርሰው አደጋ ሽጉጡን ፈርቶታል። ኒንጃ ትግስቱ እያለቀ በመምጣቱ ቻፒ ላይ መጮ ሲጀምር ዮሊንዳ ደርሳ አስቆመችው። ለሽጉጥ ገና እንዳልደረሰና እንደ ሕፃን ልጅ እንዲያየው በመናገር ጮኸችበት። ኒንጃን በቶሎ ብሩን ዘርፈው ለሂፖ ካልመለሱለት በቅርቡ ሟሾች መሆናቸውን አስታውሷት ጥሏት ወጣ። በተመሳሳይ ሰዓት ቪንሰንት ደግሞ ወደ ዲዮን ቀርቦ ቁልፉን ከቦታው እንዳጣውና ለራሱ ሮቦት ስለሚፈልገው እንዲሰጠው ጠየቀው። ሆኖም ዲዮን በህጋቸው የተከለከለ ስለሆነ በጭራሽ እንደማይሰጠው አረጋገጠለት። ነገር ግን ቪንሰንት ከጠረጴዛው ጋር ለጥፎት በዲዮን ምክንያት ካምፓኒው እሱን ሮቦቶች ጣልጣል እያደረጋቸው መሆኑን ገልጾለት ቁልፉን እንዲሰጠው አስገደደው። ዲዮን ግን አሁንም እንዲሰጠው ፈቃደኛ አይደለም። ቪንሰንት በዚህ ተስፋ አልቆረጠም። ዲዮን የሄደበት ሁሉ እየተከተለ እንከን መፈለግ ጀመረ። ወደ ዘራፊዎቹ ስንመለስ ዮሊንዳ ቻፒን ማስተማሯን ቀጥላለች። No, he can't talk, he's smart. Say, mommy. Say, mommy. What? Oh my God, look, he's copying me. እሷን ማሚ ብሎ እንዲጠራት አስተማረችው። በዚህ ሰዓት ዲዮን ለሮቦቱ የሚያስፈልገውን ዕቃ ይዞ ወደ ውስጥ ገባ። ዮሊንዳ ኒንጃ በማንኛውም ሰዓት ሊመጣ ስለሚችል ቶሎ እንዲወጣ መከረችው። ዲዮን ሮቦቱ እንደ ሰው ሲያወራና ሲንቀሳቀስ ሲያየው ደስ ብሎታል። ሆኖም የሚናገራቸው ቃላቶችና ሁኔታው እንደ አሜሪካ ጋንግስተሮች መሆኑን ሲመለከት ህገወጥ ነገር እንዳይሰራ ቀርቦ መምከር ጀመረ። ቀጥሎም የስዕል ደብተር አውጥቶ ስዕል መሳል አስተማረው። ዲዮን ከዘራፊዎቹና ከዚህ ሮቦት ጋር ሆኖ ቪንሰንት ከርቀት አድብቶ እየተመለከተው ነበር። ዲዮንን ለማጋለጥ ወስኖ በፍጥነት ወደ ካምፓኒው በረረ። ዲዮን እና ዮሊንዳ ቻፒ ሲስል እያዩት ባልጠበቁት ሰዓት ኒንጃ ደረሰባቸው። ወዲያውኑ ሽጉጡን አውጥቶ ዲዮን ላይ ቢተኩስም ዮሊንዳ አስጣለችው። ዲዮንም የገዛ ፈጠራው እንዲጎበኝ የማይፈቅድለት ከሆነ ለፖሊስ እንደሚጠቁማቸው አስፈራርቶት ከቦታው ተሰወረ። ኒንጃና ዮሊንዳ በቻፒ እየተጨቃጨቁ ባለበት ሰዓት አንድ ከፍተኛ ገንዘብ የሚያስገኝላቸውን ስራ አገኙ። ቻፒን ያስተምረዋል ብለው ስለገመቱ አነስተኛ ጋንግስተሮች የሚገኙበት ግዛት ውስጥ ብቻውን ጥለውት ተሰወሩ። ጋንግስተሮቹም ቻፒን ባገኙት ነገር ሁሉ ማጥቃት ጀመሩ። በሌላ ትዕይንት ዲዮን ቻፒን በማጣቱ በጣም ተበሳጭቷል። በዚህ ሰዓት በመስሪያ ቤቱ ስልክ ተደውሎለት የሮቦቱን ቁልፍ ወዲያውኑ እንዲያስረክብ ታዘዘ። ወደ ቻፒ ስንመለስ እንደምንም ከጋንግስተሮቹ አምልጦ ወደ ዮሊንዳ ለመመለስ እየሞከረ መንገድ ላይ ውሻ ያገኝና ከሱ ጋር መጫወት ጀመረ። በዚህ ሰዓት ቪንሰንት ቻፒን በጂፒኤስ ፈልጎ አግኝቶት አፍኖ ቁልፉን ለመውሰድ መታገል ጀመረ። ቻፒ ያቅሙን ታገላቸው። እሱም በብረት መቁረጫ እጁን ቆርጦት ቁልፉን ወሰደበት። ቀጥሎም ቆራርጠው እንዲጥሉት ሲያዛቸው ቻፒ ወዲያው ከእጃቸው በማምለጥ ወደ ዘራፊዎቹ መሮጥ ጀመረ። በመጨረሻ ቤቱ ሲደርስ ዩላንዲ ኒንጃ በሰራው ስራ ወቅሳው የተቆረጠውን እጁን መልሳ በየደችለት። በሚቀጥለው ቀን ዲዮን ሮቦቱን ለማስመለስ ወስኖ ሽጉጡን እየገዛ ነበር። ኒንጃ ደግሞ ጋንግስተሮቹ ግዛት ውስጥ ጥሎት በመሄዱ ይቅርታ ከጠየቀው በኋላ ከዚህ በኋላ ራሱን ከጥቃት እንዲከላከል እንደሚያሰልጥነው ቃል ገባለት። የዛን ቀን ቻፒ እንደ ጋንግስተር እንዲናገር፣ እንዲንቀሳቀስና ሙሉ ለሙሉ የነሱን ባህሪ እንዲላበስ ሲያስተምረው ዋለ። ነገር ግን ሽጉጥ ደፍሮ መተኮስ አቃተው። ቻፒ ሰው የሚጎዳ ነገር ማድረግ አይፈልግም። በዚህ ኒንጃ በጣም በሸቀ። ነገር ግን አሜሪካ የተባለው አባላቸው ቻፒን መጀመሪያ ከሰንቲ ልምምድ አስጀመረው። ሰዎችን እንቅልፍ ያስተኛቸዋል እንጂ አይጎዳቸውም ብሎ አሳመነው። ቻፒ በአስገራሚ ፍጥነት ስለቶችን በሙሉ መጠቀም ቻለ። በመጨረሻ በቀለም አሸብርቀውትና የጋንግስተር ቼን አድርገውለት ለሙከራ ይዘውት ወጡ። የመጀመሪያ አሳይመንቱ በሽጉጥ አስፈራርቶ የዚህን ሰውዬ መኪና መቀማት ነበር። ነገር ግን ቻፒ ሽጉጡን ጥሎ በመውጣት የመኪናውን በር ገንጥሎ ሰውየውን አባረረው። ኒንጃ በዚህ ስራው ወቀሰው። መኪናውን ከገነጠለው በኋላ ላይ ሊሸጡት እንደማይችሉ አስረድቶት ወደሚቀጥለው ዘረፋ ገቡ። ቻፒ በዚህኛው ተምሯል። የዛን ቀን በርካታ መኪናዎችን ዘርፈው ዋሉ። ከቆይታ በኋላ እነዚህ ቡድኖች ቻፒን ይዘውት የከተማው የዝርፊያ ንጉስ ጋር አመሩ። ውስጥ የነበሩት ጋንግስተሮች ቻፒን ገና እንዳዩት ፖሊስ ስለመሰላቸው ግራ አውጭኝ አሉ። ለዚህም ቻፒን በሩ ጋር ጥለውት ወደ ውስጥ ገቡ። ንጉሱን እንዳገኙት ሲዘርፉ ያሉትን መኪና በሙሉ ሰጥተውት እሱ ደግሞ ለዝርፊያ የሚረዳቸውን ብዙ መሳሪያዎችን አስረከባቸው። በዚህ ሰዓት ቻፒ በሩ ላይ እየጠበቀ አካባቢው የሞተ ውሻ ተመለከተ። ኒንጃ ወደሱ ቀርቦ እዚህ ዓለም ላይ በህይወት ለመቆየት መፋለም እንዳለበትና አለዚያ እንደ ውሻው እንደሚሞት አስረዳው። ቻፒ ግን አልተስማማም። ጥይት የማይበሳው ሰውነት ስላለው መቼም እንደማይሞት ገለጸለት። በዚህ ሰዓት ኒንጃ የባትሪው መጠን እየወረደ መሆኑን ካሳየው በኋላ ባትሪው ሲያልቅ መሞቱ እንደማይቀር አረዳው።
ቻፒ በዚህ በጣም መፍራቱ እንደተመለከተም ዝርፊያውን እንዲያሳኩ ከረዳቸው አዲስ ባትሪ እንደሚገጥምለት ቃል ገባለት። በተመሳሳይ ሰዓት ዲዮን ሽጉጡን ይዞ ቻፒን ለማስመለስ ወደ ዘራፊዎቹ ቤት ገባ። ሆኖም ዩላንዲ ቻፒን ይዘውት ለዘረፋ እንዲሄዱ ገለጸችለት። እሱም ቁጭ ብሎ እስኪመጡ ጠበቃቸው። ኒንጃና ቻፒ እንደተመለሱ ዲዮን ሊያናግረው ቢሞክርም ቻፒ ግን ሊመልስለት አልፈለገም። ዲዮን ቀርቦ ዘረፋ ላይ በመሳተፉ ሲወቅሰው ቻፒም ያለቀ ባትሪ ውስጥ ስለፈጠረው እንደጠላው ገለጸለት። በተመሳሳይ ሰዓት ቪንሰንት የዲዮን ፕሮግራም ላይ ቫይረስ በመክተት ስራ ላይ የነበሩትን ሮቦቶች በሙሉ ከጥቅም ውጭ ሆኑ። ቻፒም አልቀረለትም። ዲዮን ቻፒን ለማትረፍ የቻለውን እየታገለ ከተማው ተበጠበጠ። የሮቦቶቹ ከጥቅም ውጪ መሆን ለወንበዴዎቹ ትልቅ አጋጣሚ ፈጠረላቸው። ለዚህም ብዙ የፖሊስ ኃይሎች ተሰማሩ። ቪንሰንት ይህንን ያደረገው የዲዮን ሮቦቶች እንዲከለከሉና የእሱን ሮቦቶች እንዲጠቀሙ ለመጫን ነበር። ይህንን እንዳደረገ ምንም አይነት ማስረጃ ኮምፒውተሩ ላይ እንዳይቀር መሰረዝ ጀመረ። ነገር ግን ዲዮን ቻፒን ይዞት ወደ ቢሮ በመግባቱ ለመደበቅ ተገደደ። ዲዮን ኮምፒውተሩ እንደከፈተው የቪንሰንት ፕሮግራም ሮቦቶቹን እንዳቃጠላቸው ተመለከተ። በሰዓቱ ስለደረሰበት የቻፒን ፕሮግራም ጨምሮ ከመደምሰስ አዳነው። ቻፒ ራሱን ካወቀ በኋላ በካምፓኒ ውስጥ ባያቸው ሮቦቶች መደመም ጀመረ። ቀጥሎም የሱ ሰውነት ባትሪ ስለሌለው እዚህኛው ሮቦት ውስጥ እንዲቀይረው ጠየቀው። ነገር ግን ዲዮን እንደማይሆን መለሰለት። ቻፒ ራሱን ማንነት ያለው ሮቦት በመሆኑ ራሱን ወደ ሌላ ሮቦት ኮፒ ማድረግ እንደማይችል ሊያስረዳው ሞከረ። ቻፒ ግን አላመነውም። ፊት ለፊቱ ያገኘውን ማሽን ይዞት ሮጠ። ይህ ማሽን የቪንሰንት ግኝት ሲሆን የሱን ሮቦቶች የሚቆጣጠርበት ኮፍያ ነበር። ቻፒ ወዲያው ዩሊንዳ ጋር በመሄድ ሙሉ ማንነቱን ወደ ኮፍያው በማስተላለፍ ሌላ ባትሪ ያለው ሮቦት ውስጥ ራሱን ኮፒ ለማድረግ እንዳሰበ ገለጸላት። በሚቀጥለው ቀን ጠዋት አለቃቸው ሚሼል ሮቦቶቹ ለምን ከጥቅም ውጭ እንደሆኑ እንዲያጣራ አዘዘችው። ወደ ቻፒ ስንመለስ ሌሊቱን በሙሉ ይህንን ኮፍያ በመጠቀም ማንነቱን ወደ ኮምፒውተሩ ለማስተላለፍ ሲሞክር ነው ያደረው። ከብዙ ሙከራ በኋላ ግን ተሳክቶለት ሙሉ ለሙሉ ጭንቅላቱን ወደ ኮምፒውተሩ ኮፒ አደረገ። ትልቁን ዘረፋ ሊፈጽሙ ያቀዱት በዚህ ቀን ነበር። ሙሉ ትጥቃቸውን ታጥቀው ገንዘብ ወደ ባንክ የሚያዘዋውረውን ቫን አገቱት። ቻፒ ብሩን የሚጠብቁትን ወታደሮች ከመኪና እየወጣ ገንዘቡን መሰብሰብ ቀጥሏል። በዚህ ሰዓት ዲዮን ከብዙ ምርመራ በኋላ ቫይረሱን ወደ ኮምፒውተሩ የጫነው ቪንሰንት መሆኑን አውቆ ሰራተኞች በተሰበሰቡበት አፋጠጠው። ነገር ግን ቻፒ የባንክ መኪና እየዘረፈ መሆኑ ዜና ላይ ሲመለከት ቪንሰንትን ትቶ ወደ ቻፒ ሮጠ። በዚህ ሰዓት ቻፒና ዘራፊዎቹ ብሩን በጠቅላላ ሰብስበዋል። ቻፒ ፖሊሱን በስለት ቢወጋውም ለምን እንቅልፉን እንዳልተኛ ግራ ገብቶታል። ቀርቦ እየደማ መሆኑን ከተመለከተ በኋላ ይቅርታ ጠይቆት ከቦታው ተሰወሩ። ቪንሰንት ስራው እንደተደረሰበት ሲገባው በፍጥነት ወደ አለቃው ሄዶ ዲዮን ምሽት ላይ የራሱን ህገወጥ ሮቦት ወደ ካምፓኒ ይዞ ሲገባ እንደተመለከተውና እቃዎችንም እንደሰረቀ አሳወቃት። ይህንን ስትረዳም በከተማው እየዘረፈ ያለውን ሮቦት ለማስቆም የራሱን ሮቦቶች እንዲጠቀም ፍቃዷን ሰጠችው። ቪንሰንት በደስታ ተሞልቶ በፍጥነት ሮቦቱን አበራው። ጭንቅላቱ ላይ መቆጣጠሪያውን በማድረግ ቻፒን ማደን ጀመረ። ቻፒ ቫን ውስጥ ሆኖ አዲስ ሰውነት እንደሚገዛለት በነገረው መሰረት ከየት እንደሚገዛለት ኒንጃን ጠየቀው። ነገር ግን ኒንጃ ዘረፋውን እንዲያግዘው እንጂ ሮቦቱን መግዛት እንደማይችል ነገረው። በዚህ ቻፒ ክፉኛ ተበሳጨ። ኒንጃን ከመኪና ወርውሮ በመውጣት መጮህ ጀመረ። ሁሉም ሲዋሹት ስለነበር ቅስሙ ተሰብሯል። በዚህ ሰዓት ዲዮን በቦታው ደርሶ ቪንሰንት ሊያጠፋው ወደዚህ እየመጣ እንደሆነ አስጠነቀቀው። ራሱን ለመከላከል የሚጠቅመውንም በርካታ ከባድ መሳሪያዎች አቀረበለት። ቻፒ ግን ተስፋ ቆርጦ ስለነበር ምንም አይነት ፍልሚያ ከማንም ጋር እንደማያደርግ አሳወቀው። በዚህ እየተጨቃጨቁ ሂፖ የተባለው ጋንግስተር ገንዘቡን ለመቀበል ቦታው ላይ ተገኘ። ሆኖም ገንዘብ ብቻ አልነበረም የሚፈልገው። ቻፒንም እንደሚወስድባቸው ሲነግራቸው እነሱም በዚህ ሊስማሙ ስላልቻሉ እርስ በርስ መታኮስ ጀመሩ። ብዙም ሳይቆይ የቪንሰንት ሮቦት ቦታ ላይ ደርሶ ድምጥማጡን ያጠፋው ጀመር። አሜሪካ የተባለውን አባላቸውን በአሰቃቂ ሁኔታ ገደለው። ቪንሰንት ይህንን ሁሉ ውድመት እየፈጠረ ቢሮ ውስጥ ተቀምጦ በራሱ ስራ እየተዝናና ይገኛል። በመጨረሻ ዲዮንን አገኘው። በዚህ ሰዓት ቻፒ ከየት መጣ ሳይባል ከሮቦቱ ጋር መታኮስ ጀመረ። ቀጥሎም ቦምብ ሊወረውርበት እንደተዘጋጀ ቀድሞ የቻፒን እጅ ተኩሶ በመምታቱ አልተሳካም። ሮቦቱ ዘራፊዎቹ ላይ ሲተኩሱ ዲዮን ለማምለጥ ቫን ውስጥ ገባ። ሆኖም ሂፖ በቦታው ደርሶ አውጥቶ ሊገለው ሲሞክር ኒንጃ ቢያድነውም ሂፖ እግሩን በመምታት ዲዮንን ተኩሶ ሆዱን አገኘው። ኒንጃ በካፋ ሂፖን ከገደለው በኋላ ዲዮንን ቫን ውስጥ ከተው ለማምለጥ ተዘጋጁ። ነገር ግን ቻፒ ራሱን ወደ ሌላ ሮቦት የሚያስተላልፍበትን ኮፍያ ለማምጣት ወደ ውስጥ ገባ። ሮቦቱ ግን ቀድሞ ኮፍያውን ከጥቅም ውጭ አደረገው።
ቻፒ በህይወት ለመቆየት ኮፍያው ስለሚያስፈልገው ወደ ካምፓኒው በመሄድ ሌላ ኮፍያ ለመውሰድ ወስኗል። እነሱ እንዲያመልጡ ኒንጃ ሮቦቱን ማዘናጋት ነበረበት። እነሱ እንዲሄዱ አዛቸው ከሮቦቱ ጋር ሲታኮስ ዩሊንዳ ስላላስቻላት ከመኪናው ወጥታ ሮቦቱ ላይ መተኮስ ጀመረች። ሮቦቱን ማከታትሎ በተኮሰው ጥይት ዩሊንዳን አገኛት። ቻፒ ከርቀት የቦምብ ሪሞቱን ሲመለከት በፍጥነት ከመሬት በማንሳት ሮቦቱን አፈነዳው። ኒንጃ በዩሊንዳ ሞት ልቡ ተሰብሮ እየጮኸ ቻፒ በብስጭት እናቱን የገደላትን ሰው ስም እንዲነግረው ዲዮንን ጠየቀው። እሱም ቪንሰንት መሆኑን ገለጸለት። ቻፒ ወደ ካምፓኒው በደም ፍላት በረረ። ወደ ውስጥ እንደገባ ቪንሰንት ተኩሶበት ማምለጥ ጀመረ። ዩሊንዳ ለምን እንደገደላት እየጠየቀ የሞት አፋፍ እስኪደርስ ድረስ ደበደበ። ለቪንሰንት የሚገባውን ከሰጠው በኋላ ዲዮን ከመሞቱ በፊት አይምሮን ወደ ኮምፒውተሩ ለማስተላለፍ ወስኖ ወደ ክፍሉ ገባ። ፖሊሶች ለመግባት እየታገሉ የዲዮንን አይምሮ ሙሉ ለሙሉ ወደዚህኛው ሮቦት አስተላለፈ። ዲዮን እዚህኛው ሮቦት ውስጥ ከነቃ በኋላ የቻፒንም ህይወት ለማትረፍ አሰበ። ነገር ግን ክፍሉ ውስጥ ሌላ ትርፍ ሮቦት ባለመኖሩ ጣፋንታውን ተቀበለ። በዚህ ሰዓት ዲዮን አንድ ነገር አስታወሰ። ቪንሰንት ቫይረሱን ከርቀት ያሉ ሮቦቶች ላይ ማስተላለፉ ትዝ ሲለው የቻፒንም አይምሮ ከርቀት ያለ ሮቦት ውስጥ ማስተላለፍ እንደሚችል ተገነዘበ። ፕሮግራሙን አስጀምሮ እየጠበቁ ፖሊሶች በሩን ሰብረው ለመግባት ትንሽ ቀርቷቸዋል። የቻፒን ባትሪ እየተሟጠጠ ሄዶ ሙሉ ለሙሉ ጠፋ። ፖሊሶች ወደ ውስጥ ሰብረው ሲገቡ ዲዮን ከህንፃው አምልጦ ነበር። ቻፒን በአዲስ የሮቦት ሰውነት ውስጥ ገብቶ ወደ ቤታቸው ሮጡ። በቤታቸው ኒንጃ በዩሊንዳ ህልፈት በአዘን እየቆዘመ አንድ ፍላሽ አገኘ። ፍላሹ ላይ የማሚ አይምሮ የሚል ተጽፎበታል። ቻፒ ኮፍያውን መጀመሪያ ዩሊንዳ ላይ መሞከሩ ትዝ ሲለው ፊቱ በፈገግታ ተሞላ። በሚቀጥለው ቀን ዩሊንዳን ቀብሯት ቻፒም አዲስ ሰውነት እንደሚያገኝላት ቃል ገባላት። ይህ ክስተት ከተፈጠረ በኋላ መንግስት ምንም አይነት ሮቦቶች ስራ ላይ እንዳይውሉ አገደ። ቻፒን በቁጥጥር ስር እንዲውል ትዕዛዝ ተላለፈ። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ምንም አይነት ሐሳብና አስተያየት ካሉት ኮሜንት ላይ ለማስቀመጥ ወደ ኋላ ይበሉ። ቪዲዮውን ላይክ እና ሰብስክራይብ በማድረግ ያበረታቱን። አመሰግናለሁ።